ተንግዲህ በኋላ እኔ ወንድ ነኝ ብዬ ለማውራት ወንድ ነኝ ብዬ ለማውራት በጣም አፍራለሁ። እኔ ወንድ ነኝ ብዬ ለማውራት እሳቀቃለሁ። እኔ ወንድ ነኝ ብዬ ወንዶች ጋር ተደባልቄ ለማውራት አፍም የለኝም አንደበትም የለኝም። እውነታው ይሄ ነው። አብሶ አሁን ሰዓት የኢትዮጵያ ወንዶች አግብተው ሚስቶቻቸውን የመላክ ባህል መስሎ ታይቷቸው ሚስቶቻቸውን ለአረብ ሀገር ዛሬ እንደ ወንድ ሳልሆን እንደ ወንድ ሁኜ ሳይሆን ማወራችሁ እንደ ሴት ሁኜ ነው። ምክንያቱም የመናገር ቃላት ስለሌለኝ ማለት ነው። እስኪ ይህን ቪዲዮ ስሙትና እንመጣለን መጨረሻ ላይ። ኢትዮጵያ ባለትዳር ነች፣ የልጅ እናት ነች። ሰርቶ ክፍያ መጣች። ሰርቶ ክፍያ መጣ። ጠለቤቱ ስላልተመቻት ሰርቶ ክፍያ ያመጣ ሰውዬ አስጠፋት፣ ጠፋች። በመሃላቸው ልጅ ተፈጠረ። እሷ ባለትዳር ነች። ልጅ ከተፈጠረ በኋላ አስቡት፣ ኢትዮጵያ ትዳር አላት፣ ልጅ አላት። ኢትዮጵያ ያለው ባል ሚስቴ ሰርታ ትመጣለች ብሎ እያሰበ ነው። እሷ ደግሞ ዝቅ ከሌላ ወንድ ልጅ ወልዳለች። የሐቂቃ ሚስት ያገባችሁ ወንድሞቼ ሚስታችሁን የትም አትላኩ። አባዋራ ናችሁ፣ የቤቱ ዋልታ ናችሁ። ማስተዳደር አቅም ካላችሁ አስተዳድሩ። የማስተዳደር አቅም ከሌላችሁ ባታገቡ ይመረጣል። ምክንያቱም እንደዚህ አይነት ትውልድ ከሚፈጠርብን። አሁን እቺ ልጅ ኢትዮጵያ ባላ ትመጣለች ይላል። እሷ እዚህ ልጅ ወልዳለች። አስቡት። ኢጃዛ ቤት አንድ ቤት ወንድና ሴት አንድ ላይ የሚቀመጥ ከሆነ ተከልክሏል። ዚናን አትስሩ ሳይሆን እዛ ቦታ የሚያቃርቡ ነገሮችን በሮችን ዝጉን የተባለው። አሁን እቺ ልጅ እኔ ኢትዮጵያ ስትሄድ ምንድነው የሚፈጠረው? ወንጀሉን አስቡት። እቺ ህፃን ላይ በሁለታቸው የስሜት ግፊት መጣ እዚህ ዱንያ ላይ ተሰቃየች፣ ተራበች፣ ተጠማች። ማታ ላይ ራበች ስትል ነበር። ሁላችሁም ፈጅር ላይ ጥጋቡ ታፈሰ ቤት ነበራችሁ። ወላሂ ወንድሞቼ የማስተዳደር አቅም ሚስታችሁን ማየዝ አቅም ከሌላችሁ ባታገቡ መልካም ነው። አታግቡ፣ ይቅርባችሁ። እውነቴን ነው የምላችሁ። እንዲህ አይነት ነገር ከሚፈጠር በፊት በጣም ነው ያመመኝ። ሐቂቃ ወላሂ የሆነ ስቅጥጥ ነው ያለኝ። ሱብሃንአላህ። እንግዲህ እንደሰማችኋት ነው። እውነት ለመናገር እኔ እንግዲህ ብዙ ጊዜ አሁን ሰዓት በጣም ራሴንም እየታዘብኩት ያለሁት ነገር እርግጥ ሚስቴ እኔ በስደት ነው ያው እኔ በስደት ኑር ያለሁ ያው ነገራቶች ላስተካከል ብዬ ነው። ኢንሻአላህ ሚስቴ ትመጣለች። ግን ብዙ የታዘብኩት ነገር ኢትዮጵያ ከመጣው በኋላ አግብተው መላክ አግብተው ጫጉላን እንኳን በደንብ አርጋ ሳታጣጥም ወደ አረብ ሀገር ይልካታል። ይሄ ሰው ያገባሃት ለአረብ ሀገር ነው እንዴ? አንተ ከሞት ካልጫ ሚስትህን እዛ ተጠፋሽ በኋላ እዛ ሄዳ ትጠፋለች። እዛ ማንም ይጫወትባታል? ማንም ይቺ እሺ ብዙ እህቶቻችን እዛ ከሄዱ በኋላ አላማቸውን ረስተው ከዚህ ከሄዱ በኋላ የነበሩበትን ለምን እንደወጣች ልጆቿን ብዙ ነገር ረስታ ሌላ ቦታ የሚገኙ እህቶቻችን አሉ። ምንድነው ሲንሲኒያም የሚል እሺ፣ ሴት እንደ ሴትነቷ ሴት ናት። እሺ፣ ግን ወንዶች አረብ ሀገር እንትን ካሉ በኋላ ነገራቶች አመቸን ብለው ብዙ እህቶቻችንን ህይወት የሚያበላሹ አላህ ይልዓን አቡኩም። እናንተ ወንድ አገረዶች፣ እናንተ ወንድ አይደላችሁም። በነገራችን ላይ የሰው ህይወት ሚስት እያላችሁ የምታበላሹ እንደዚህ ልጅ እስከሚፈጠር ድረስ አላህ እንግዲህ ወንጀላችሁም ሊሆን ይችላል እንደዚህ ያጋለጣችሁ። እኔ በጣም ነው የሚያሳዝነኝ ወላሂ ማለት ነው። በጣም ነው ማዝነው። ሰው የሄደው እህቶቻችን መሰለን እሺ ታገራቸው ባሎቻቸው አልጫ ሆነው እኔ የታዘብኩት ነገር እህቶቻችን ለምንድን ነው የሚያገቡት? እሺ ወንዱስ አግብቶ ለመላክ ነው። ንያውም ይሄ ነው። በቃ ሲያገባት ራሱ ሰርቶ ያላለፈለትን አግብቼ ሚስቴን አረብ ሀገር ልኬ እንደ ያልፍልኝ ነው። አንዳች ይለፍልህ መቼም አያልፍልህም። አንተ ፎከታም ሚስትህን ለሌላ ወንድ ሽጠህ በምንም አያልፍልህ። ወላሂ በምንም እኔ ኑሬበታለሁ አረብ ሀገር። ወላሂ እውነቴን ነው የምነግራችሁ። በምንም አያልፍልህም። እንደው በስንት ዓመት ለፍታ አንድ የማይረባ ቤት ልትሰራለት ትችላለች። እሱንም በቃ በሆነ ነገር ሳትግባቡ አላህ ነገራቶቹ እንትን ይላል። ህይወታችሁ ብትንትን ያንተም ህይወት። ምክንያቱም ንያው የተበላሸ ነው። ወላሂ እውነቴን ነው የምነግራችሁ።
እኔ የአረብ ሀገር እንትን ብዙ ሰው አንዳንድ በጣም የሚያጅበኝ ነገር ኑረንበት እኮ ስደትን ለእህቶቻችን ከዚህ አግብተው የሚልኩ ወንዶች ባታገቡ እህቴ ለምንድን ነው የምታገቢው? በቃ አረብ ሀገር የሚተር ከሆነ በቃ ብቻዋን ትሂድ። ትዳሩም እኮ ትዳር አይሆንም። ይልካታል እዛ በቃ ሌላ ነገር ትለምዳለች፣ ባናቱ ተከል። ምክንያቱም ብዙ ታሪክ እናውቃለን ስለ እህቶቻችን ስለ ወንዱ። እኔ ከሳውዲ ከመጣ ያየሁት ይሄን ነው። ብዙ ቦታ ይጋባሉ። ጫጉላን እንኳን ሳታጣጥም ሂጂ ፓስፖርት አውጪ፣ ይላ ፈጠን በይ ብር ላኪ። ወንድ ነህ አንተ ወላ አባል ነህ? አፈር ብላና አፈር በልተህ አቅም ከሌለህ ማሳደር ለምን ታገባታለህ? ትሄድም ተበድሮ ጥሎሽን በዛ በዚህ ይባላል ይገባል። ብር ተፈድሮ እህትም ከዛ ካለች ትላል አግብቶ ሚስቱን ለመላክ። አሁን ሰዓት ያሉ ወንዶችን እቃችሁን ከኔ ጀምሮ እየተቆረጠ ለድመት መስጠት፣ ከዛ በኋላ የተሰለብን እንሆናለን። እንደዛ አይነት ወንዶች እኮ ነን አሁን ሰዓት። ምን አለብህ? አረ ወንዶች ወዴት እየሄድ ነው? እሺ ከዚህ እንትን አለ እዛ አረብ ሀገር ሳውዲ የተቀመጣችሁ ወንዶች ይህን ቪዲዮ ለብሶ ሼር በቲክቶክም በተለያየም ነገር አድርሱት። አብሶ ጅዳ ላይ ያሉ ወንዶች ከተማ የሚያንዘርጡ ወንዶች የሴትን ህይወት እንዳበላሹ ዘመድ አይሉ ምን አይሉ የስንት እህቶቻችን እንደተበላሸ ቤቱ ይቁጠረው። ስንት ዲቃላ በጅዳ ዙባላ ላይ እንደወደቀ የተጣለበት ዙባላ ቆርቆሮ ቢመሰክር ይናገር ነበር። ጅዳ ብዙ እናውቃለን። ለምን ይሆናል? እህቶቻችን ለምንድን ነው ራሳችሁን የማትጠብቁት? እሺ እናንተ ሴት ናችሁ እንበል። ወንዶቹ የሰው ህይወት አበላሽታ አንተ ወራዳ ረካሽ ልትጠቀም ነው? አላህ የሆነ መሰናክል ነገር አላህ ህይወታችሁን የሰው ህይወት እንደምታበላሹ እህቶቻችንን በግድ እንኳን እሷ እንኳን አልፈልግም ብትል አንተ አስገድደህ እንደምትደፍሯቸው እናውቃለን። ሴት ናትን በሆነ ነገር አስፈራርተህ ምናምን ተቀም ይችላል። አንተ ግን ወንድ ስለሆንክ በቃ ምንም አያመጣም። እኛ ሀገር ውስጥ መግባት የማይችሉ አገራቸው መግባት የስንት እህቶቻችን ህይወት አበላሽተው ትውልድ ሀገራቸው ላይ መርገጥ የማይችሉ ወንዶችን አውቃለሁ። ወላሂ እውነቴን ነው የምነግራችሁ፣ ይሄ ውሸት አይደለም። የሰው ህይወት አበላሽተህ የራስህንም ህይወት አበላሽተህ ኢቃማ ስላላችሁ በኢቃማነታችሁ እናንተ ልክ እንደ ዜጋ እየተንፈላሳችሁ አንተ የረከስክ የሞትክ ሀገርህ ላይ ብገባ እንኳን ኮራ ብለህ ቀብረር ብለህ የሰው ሚስት አበላሽተህ እሷን የአንተን ህይወት አበላሽተህ የእሷን ህይወት አበላሽተህ ምን እንደው ለ10 ሰከንድ ምን አለ እንኳን እንደው ሰው ብትመርጡ ያባወራ ሚስት ነኝ ካለች ብትዋት ምን አለ? ብዙ እህቶቻችን እኮ ከልጆቻቸው አባት የተለያዩ ናቸው። አረብ ሀገር ከመጣ ትዳር ተበላሸ። ሴቱ 4-5 ወንድ ነው የምታገባው። ወንዱ ሴት መቃየር ነው። በቃ ልክ እንደ ምግብ ቤታ የዚህ ምግብ አይጥም የዚህ ነው። እናንተ የሞታችሁ አፈር ብሉ። ወላሂ መቼም አይለፍላችሁ። ብዙ ሰዎችን አይተናል አረብ ሀገር የእህቶቻችን ብር ሰብስበው ሲያልፍላችሁ አላየንም። እህቶቻችን ያጭበረበሩ እህቶቻችንን ህይወታቸውን ያበላሸ ሰው ያንተም አያምርልህም። አረብ ሀገር እንደምንም ብለህ እንትን ትችላለህ። እድሜ ልክህን አንድ ቀን ያካበትከው የተካበተ ገንዘብ መስሎህ ሊሆን ይችላል። አላህ በማያስበው ነገር መኪና ብገዛ መኪናው አመድ፣ የተለያየ ቤት ብትሰራ መንግስት መጥቶ የተለያየ ነገር አመድ ያደርግብሃል በማታውቀው ነገር። አላህ ይለዓን አቡኩ ሸክለኩም፣ ዘራችሁ ራሱ የተረገመ ይሁን። ወላሂ እውነቴን ነው የምነግራችሁ እህቶች። እኔ እንደው ሴቶቹን እንደው ሴትን በቃ ተውት እሺ። አንዳንዴ ሴትን ከንትን መቁጠር የማያስፈልግም። ግን ወንዶቹ አግብቶ ሚስትን የሚልክ ወንድ የሞተ ደነዝ ደዩስ ሚስቱ አንድ ሸህ የሚገርማችሁ አንድ ሸህ ምን አሉ መሰላችሁ? ብር ልጃቸው አረብ ሀገር ሄደችና ብር ላከችላቸው። እኔ ወላሂ ይሄንን በስርዓት ነው የሰማሁት። እኔ ያንቺን ገንዘብ ሴት ደግሞ በምን እንዳመጣሽው ምን አውቄ እኔ ያንቺን በዚህን አንቺው በምን አንቺው ሐላል አንቺው ስራ አልፈልግም። እዛው እንዳረግሽ አርግበት። የእሷን ገንዘብ ተየት እንደመጣሳ ተጠራበልታ። ምክንያቱም አላህ ነገ ይጠይቃል። አልፈልግም እዛው እንደፈለግሽ አንቺውን ትንበይበት አሉ ይባላል። ስለዚህ ብዙ እንደው
እኔ የሚያሳዝነኝ ነገር እንደው የታዘብኩት አግብቶ አረብ ሀገር የሚሄዱ ለምንድን ነው የምታገቡት? ለምን ሳታገቡ በቃ ትዳር የሚገባው አረብ ሀገር ለመሸጥ ሚስቱን ለመሸጥ እንጂ እኮ ሚስቱን የሚያስዳድር ወንድ የለም። ንያውም አግብቶ ሊሸጣት ለአረብ ሀገር ሂጂ እና ብር ላኪ በቃ አለ አይደለ የሆነ ኢንቨስት አረገ ማለት ነው። አገባት ሂደሽ ብር ላኪ ዳቦሽንም ሸጥ ያደረገሽውንም አድርጊ። ያ አኺ አረብ ሀገር ወላሂ በጣም ነው የሚያሳዝነው። እኔ ራሴን እጠላለሁ አላህ ምስክሬ ነው አንዳንድ በማየው ነገር ማለት ነው። ስለዚህ ያንቺ እህት ሽሆቴ አረብ ሀገር እንዳው እዛ ያላችሁ ይሄን ቪዲዮ የምታዩ እባካችሁ እስቲ የሚመጣውን እህቶች መከሯቸው። እንደ ሴትነታቸውን አትርሱ። ተጠንቀቂ፣ መርፌ ተወጊ፣ ተጠቅጠቂ ለህይወትሽ እንዳይበላሽ። ስንት እህቶቻችን ናቸው ዲቃላ እየተሸከሙ ያላባት አባት አለ። እንዴት አምናለሁ ዲቃላ ያስረገዝኩትን ልጅ ይሄ በሸሪዓ ማይደግ እኔም አላምን መሰለን። አንዷ እኔ እንትን ብዬ ነገ ዲቃላ እንትን ብትል እንዴት ይሄ አላህን ፊት ምን አባት የሌለው ልጅ ሸሪዓ ማይደግፈው እንዴት ነው? ስለዚህ ሴት እህቶች ያላችሁ እህቶቻችሁ ምከሩ፣ እንዲጠነቀቁ አድርጉ። መሳሳት እሺ ትሳሳት፣ ግን አቅሏን ትሰብስብ። ዛሬ በሰለጠነበት ዓለም ላይ ይሄ መርፌ የተለያየ ነገር ባለበት ዓለም ላይ እንደው ወንጀሉን እስሩት። እሺ ለምን ሌላ ፍጡር እናንተ ያጠፋችሁ ሌላ ፍጡር አምጥታችሁ ሌላ ስቃይ ውስጥ አባትነቱን አለ ቤቱ ይቁጠረው። ይሄ እንግዲህ አብሶ እኔ እንጃ እኔ ራሴ አሁን በጣም ነው ማዝነው ወላሂ። ራሴን በጣም የምጠላበት ጊዜ አረብ ሀገርን አላህ ድርግምግም ያድርገው። ለትዳር ጠንክ ስንቱ እህቶቻችን ያገባሉ ይፈታሉ፣ ወንዱም ያገባል ይፈታል። በቃ ለዛ ነው ወንጀላችን ስለበዛ خلاص እንዴት አድርጎ ያምርልሻል። በአንድ ትዳር እስቲ የጸና እንደው ከስንት አንድ መርጣችሁ ነው የምታገኙት። እንደተጋቡ አብረው የሚዘልቁ ችግራቸውን ተለባብሰው ምን ብለው እንጂ አንቺም የምን አባቱ ለሞላው እንደተያለሽ አንዳች ሙላብሽና ማለት ነው። እሷም ለሞላ ሴት መቀያየር አትጠቀም። ነገራቶች የሚገባችሁ በኋላ ላይ ነው። በኋላ እናንተ የረከሳችሁ ማለት ነው ከኔ ጀምሮ። ለዛ ነው እኮ እንደተንከራተትን ሳያልፍልን 10 ዓመት 15 ዓመት ተቀምጠሽ በቃ ሴቶችም እድሜ ልኳ አልሳካልኝ ያለን። እንዴት ይሳካል? ቆሻሻ እየሰራን እንዴት ይሳካል? እንዴት ፈላህ እንወጣለን? መቼም ልንወጣ አንችልም። አላህ ከመጥፎ ነገር ይጠብቀን። እንደው እኔ ለእህቶቼ ሴትነታችሁን አትርሱ ነው። ሴትና አንድ ማረሳው አንድ ጊዜ አንድ የሆነ ሰውዬ ወላሂ አለ እኔ ሚስቴን የሚጠይቃትን አላህ ልቡን ጨለማ አይኑን እንትን ያርገው እንጂ የኔ ሚስት ተጠይቃ ዳቦ ተጠይቃ ትከለክላለች ብዬ በፍጹም ይላልና የሚጠይቃትን አላህ ወደ እሷ እንትን የሚለውን አላህ ልቡን ጨለማ ያርግበት፣ ልቡን ይመልህ እንትን ይበለው እንጂ። ስለዚህ ሴትና ምንድን አምኖ ለሰው አይሰጥም ይባላልና ሴቶቻችንን እንደፈለጋችሁ ደብድቡ እና ብር ብቻ ስጡና ይላኩልን ነው አሁን ሰዓት ያለው ወንድ። አላህ ከእንደዛ አይነት ደዩስነት አላህ ያውጣን። ወጥ እንጨት ባቃሪት ወጣ አጣፍጥም ነው። አንቺም እህቴም ወንድ እዛ ታማርጣላችሁ። አሁን አረብ ሀገር ያመጣብን ጣጣ ይሄን መጥፎ ጊዜ አላህ በቃችሁ ይበለን። ልብ ያለው ይበል፣ ልብ ያለው ልብ ይበል። ላይክ ሰብስክራይብ እንዳይረሳ። ይመቻችሁ። ተሰማሽ ስሚ፣ ካልሰማሽ እንግዲህ ያው እያለቀሰች አይታችኋል። እኔ እንደዚህ ነው እኔ እንደዚህ የዘቀጡ ሴቶችም አሉ። ሁሉንም ማለት አይቻልም። መልካም እህቶችም አሉ። ይመቻችሁ።